ዛሬ ደግሞ ዴማ ሆፕ ሪል ስቴት እና አደይ አበባ ስቴዲየም ምን አይነት እርቀት ወይም ደግሞ እርቀታቸው ምን ያህል እንደሆነ ወይም ደግሞ ዴማ ሆፕ ሪል ስቴት እያስገነባ ያለው አፓርትመንት በቦሌ መድኃኔዓለም ያለው አፓርትመንት እና አዲሱ አደይ አበባ ስቴዲየም ምን አይነት እርቀት ላይ እንዳሉ ማሳያችሁ ይሆናል ማለት ነው። ተከታተሉ። ሰላም ውድ የቻናላችን ተከታታዮች፣ ዛሬ ዴማ ሆፕ ሪል ስቴት እና ስቴዲየሙ ያለውን እርቀት እስኪ እዛ ጋር ሄደ ቪዲዮ ስራልን ብላችሁኝ ባዘዛችሁኝ መሰረት ዛሬ ዴማ ሆፕ ሪል ስቴት እና አዲሱ አደይ አበባ ስቴዲየም ምን ያህል እርቀት ላይ እንደሚገኙ ላሳያችሁ። አደይ አበባ ስቴዲየም ጋር ነው የምገኘው ማለት ነው። ይሄ ስቴዲየም ነው፣ አደይ አበባ ስቴዲየም ነው የሚሆነው። ታዲያ ይሄ አደይ አበባ ስቴዲየም አሁን ላይ ፊኒሺንግ ሌቭል ላይ ነው የሚገኘው። እንደምታዩት ፊኒሺንግ ሌቭል ላይ ነው የሚገኘው። አብዛኛውን ስራ አልቋል። ከ6 ወር ባለው ጊዜ ውስጥ ተጠናቆ ስራ ይጀምራል ተብሎ ይጠበቃል። ታዲያ የኛም አፓርትመንት ደግሞ ፊት ለፊት እንደምታዩት ይሄኛው አፓርትመንት ማለት ነው መኖሪያ ቤቶችና የንግድ ሱቆችን እየሸጥን እንገኛለን። የንግድ ሱቆቹ ከግራውንድ እስከ 6ኛ ፍሎር ነው እየሸጥን ያለ ነው። አደይ አበባ ስቴዲየም ፊት ለፊት ማለት ነው። ይህን ስቴዲየሙ ታዲያ ስቴዲየሙ ኦፕን በሚደረግበት ሰዓት የንግድ እንቅስቃሴው ይህ መስመር ሙሉ በሙሉ ይቀየራል ማለት ነው። ወደ ሳይቱ ሄጄ ደግሞ ተጨማሪ መረጃዎችን የምሰጣችሁ ይሆናል። አሁን ከአደይ አበባ ስቴዲየም ተነስቼ ወደ ሳይት እየሄድኩ ነው። እንደምታዩት ሳይቱ ይህን ነው የሚመስለው። እኛ አፓርትመንት ደግሞ በቅርብ ርቀት ነው የሚገኘው ማለት ነው። ወደ ሳይት እየሄድኩ ነው። ሳይቱ ጋር ሄጄ ደግሞ ሌሎቹን መረጃ የምሰጣችሁ ይሆናል ማለት ነው። ተከታተሉ። እዚህ ጋር 3 ህንጻዎች ይኖራሉ። ይሄኛው ህንጻ አለ፣ ቀጥሎ ደግሞ ግራር ታወር አለ። ከግራር ታወር ቀጥሎ ደግሞ ሽልም ታወር ይኖራል። ከሽልም ታወር ቀጥሎ የኛ አፓርትመንት ነው የሚገኘው ማለት ነው። አፓርትመንቶችን ባለ 1 እና ባለ 2፣ ባለ 3፣ ባለ 4 መኝታ ቤቶች ማግኘት ትችላላችሁ። የንግድ ሱቅ ደግሞ ከ20 ካሬ ጀምረን አሁን እየሸጥን ነው የምንገኘው። ከስቴዲየም ወደ ቦሌ ኤድና ሞል ሳይታችን እየሄድኩ ነው። ታዲያ ዴማ ሆፕ ሪል ስቴት በቦሌ ኤድና ሞል አለምነሽ ፕላዛ ቀጥሎ ያስገነባው ያለው እጅግ በጣም ቅንጡና ሌግጀሪ አፓርትመንት እንደምታዩት G+24 ነው። ላዩ ጋር ስዊሚንግ ፑል፣ ቴራስ፣ ጂም፣ ስፓ ይኖረዋል። ታቹ ጋር ደግሞ የከርሰ ምድር ውሃ 3 ቤዝመንት ፓርኪንግን ያዘ እጅግ በጣም ቅንጡና ሌግጀሪ አፓርትመንት ከግራውንድ እስከ 6ኛ ድረስ የንግድ ሱቆችን ከ20 ካሬ ጀምሮ በሽያጭ ላይ ነው። ታዲያ እነዚህ የንግድ ሱቆች ደግሞ አደይ አበባ ስቴዲየም ፊት ለፊት ወይም ደግሞ በቦሌ ኤድና ሞል ይገኛሉ። እንደምታዩት አደይ አበባ ስቴዲየም ለዴማ ሆፕ ሪል ስቴት ቅርብ ነው። ታዲያ ቅርብ መሆኑ ደግሞ ሞር የንግድ እንቅስቃሴ በሚገኝበት ቦሌ ኤድና ሞል ከ5 ወር በኋላ አደይ አበባ ስቴዲየም ኦፕን ሲደረግ የንግድ እንቅስቃሴው ከምንም በላይ ደግሞ በጣም የጦፈ የንግድ እንቅስቃሴ በሚገኝበት ሎኬሽን ቦሌ ኤድና ሞል የንግድ ሱቆቹን አክሰስ ብታደርጉ ሬንት ቫሊዩአችሁ ወይም ደግሞ ሪተርን ቫሊዩ በጣም ከፍተኛ ይሆናል ማለት ነው። እኛም ከ20 ካሬ ጀምረን የምታያቸውን የንግድ ሱቆች በሽያጭ ላይ ነን። የንግድ ሱቆቹ ለተለያየ ፐርፐዝ ይሆናሉ። ለቡቲክ፣ ለካፌ፣ ለኮስሞቲክስ፣ ለዲስፕሌይ፣ ለኤሌክትሮኒክስ፣ ለኦፊስ፣ ለተለያየ ፐርፐዝ የሚሆን የንግድ ሱቆችን ስታሹ የምታከራዩአቸውን ስትሹ ደግሞ ራሳችሁ ሰርታችሁ ፕሮዳክታችሁ የምታስተዋውቁበት ሎኬሽን ነው ቦሌ ኤድና ሞል። ብዙ ኢንተርናሽናል ተቋማትና ብዙ ኢንተርናሽናል ሆቴሎች ባሉበት አካባቢ የንግድ ሱቅ ወይም መኖሪያ ቤት አፓርትመንት ለጌስት ሃውስ ከባለ 1 መኝታ እስከ ባለ 4 መኝታ ድረስ የንግድ ሱቅ ከ20 ካሬ ጀምራችሁ እስከምትፈልጉት የካሬ አማራጭ ከግራውንድ እስከ 6ኛ ፍሎር 20 ካሬ 4,800,000 ድረስ እየሸጥ ነው። በቅድመ ክፍያ ከሆነ ደግሞ 888,000 ከፍላችሁ ሌላውን እስከ 1 አመት ቀስ ብላችሁ የምትከፍሉትን የንግድ ሱቅ አሁን ላይ የተናጠል ሊትል ካርታ አዘጋጅተን በሽያጭ ላይ የንግድ ሱቆቹን ከ2 ወር በኋላ የምናስረክባችሁ ይሆናል። አሁን ሙሉ በሙሉ 6ኛ ፍሎር፣ 5ኛ ፍሎርና 4ኛ ፍሎር የሴራሚክ ኢንስታሌሽን፣ የላይት ኢንስታሌሽን እና የግላስ ኢንስታሌሽን ጨርሰናል። ታዲያ ከ2 ወር በኋላ የምናስረክባችሁን የንግድ ሱቅ በ15% ቅድመ ክፍያ ወይም ደግሞ ሙሉ ከፍላችሁ እስከ 30% ቅናሽ ማግኘት ዛሬውኑ የግላችሁ ማድረግ ትችላላችሁ። እኔ ካሳው ነኝ፣ የዴማ ሆፕ ሪል ስቴት የሽያጭ አማካሪ። ዴማ ሆፕ ሪል ስቴት በቦሌ ኤድና ሞል እያስገነባ ያላቸው የንግድ ሱቆችና መኖሪያ ቤት አፓርትመንቶች አሁን ላይ
የተናጠል ዲጂታል ካርታ አዘጋጅቶ በሽያጭ ላይ ነው። እናንተም ስለ እነዚህ የንግድ ሱቆችና መኖሪያ ቤት አፓርትመንቶች መረጃ ሲፈልጉ ዋትስአፕ ላይ ኮንታክት ብታደርጉኝ ሙሉ መረጃ ምሰጣችሁናል። ዛሬ ዴማ ሆፕ ሪል ስቴት እና አዲስ አበባ ስቴዲየም ምን ያህል ርቀት ላይ እንደሚገኙ አሳየን ባላችሁኝ መሰረት ቪዲዮ ሰራውላችሁ። ቅርብ ናቸው። 20 ካሬ የንግድ ሱቅ፣ መኖሪያ ቤት ደግሞ ከባለ 1 መኝታ እስከ ባለ 4 መኝታ ዛሬውን የግላችሁ ማድረግ ትችላላችሁ። ለበለጠ መረጃ ታች በማስቀምጥላችሁ ኮንታክት አድርጉኝ ዋትስአፕ ላይ። በሌላ ቪዲዮ እስክንገናኝ ሰላም ቆዩ።